በፍተሻ ሂደታችን ላይ ቼክሊስታችን ውስጥ ሊኖሩ የሚገቡ እጅግ በጣም መሰረታዊ 5 ጉዳዮች ላይ በጥልቀትና በስፋት ዛሬ የምንነጋገር ይሆናል። ሰላም ጤና ይስጥልኝ፣ እንደምናላችሁ ሞገስ ሞተርስ ነኝ። በመጀመሪያ የቬሂክል አይደንቲፊኬሽን ሊፈትሽ የሚመጣው ፈታሽ ቅድሚያ ሊሰራ ከሚገባው ጉዳይ ውስጥ ቬሂክል አይደንቲፊኬሽን ነው። ቻሲስ ነምበሩ መመዝገብ አለበት። እሱ የሚፈትሸው መኪና ጋር ቻሲስ ነምበሩ ከዶክመንቱ ጋራ ካለው አላይን ማድረጉን በደንብ ቼክ አድርጎ ማረጋገጥ ይኖርበታል። 00 ቢሆንም ኦዲዮሜትሩ እዛ ላይ የተጻፈው ትንሽም ብትሆን ተነርቷል። 5 ነች፣ 3 ነች፣ 2 ነው፣ 1 ነው የሚባለው መረጃ ቢሆን መመዝገብ መቻል አለበት። የራሱ ስም የፈታሹ ሊገባ ይገባል። ያስፈታሹ በተጨማሪም የመኪና መሸጫው ሪከርዱ መረጃው ሙሉ ሆኖ ገብቶ ጥንቅቅ ብሎ ማለቅ መቻል ይኖርበታል። ይሄ መረጃ እጅግ በጣም ጠቃሚ ስለሆነ ለበኋላ ሪፈረንስ ማለት ነው። በመፈተሻ ቼክሊስታችን ውስጥ በዋነኛነትና በአንደኝነት መኖር ከሚገባው ውስጥ ኤክስቴሪየር ኤንድ ቦዲ ኮንዲሽን፣ አጠቃላይ ውጫዊ ገጽታው እንዲሁም ደግሞ እይታ ምልከታ የሚያስፈልጉትም አብረው አንድ ላይ በደንብ ተጢነው መታየት መቻል ይኖርባቸዋል። ከዚህ ውስጥ ዴንት ኤንድ ስክራች ነው። ብዙ ጊዜ ፈታሾች ሲመጡ ያልታጠበ መኪና በፍጹም ለመፈተሽ አትሞክሩ። ያልታጠበ መኪና አቧራ፣ ጭቃ፣ ሌሎች ቆሻሻ ነገር የያዙት መኪና ወደ ፍተሻ ሊቀርብም አይገባም። ስለዚህ ሙልጭ ብሎ ከታጠበ በኋላ አድርቃችሁ እያንዳንዱ ፓርት ላይ ለምሳሌ በስተቀኝ በኩል የምትሰሩ ከሆነ ሌፍት ሳይድ ከሆነ በሌፍት ሳይድ በኩል ስክራች፣ የተቧጨረ የተጫረ ዴንት፣ ስር ጉድ ያለ ወደ ውስጥ የገባ በእርግጥ በዲቫይስ ወይም ደግሞ በፔንት ዴፕዝ ሜዠር በርካቶቻችሁ እንደምታዩት ይታወቃል። ከዛ ውጭ ግን ታች ኤንድ ሲ እያለን እናስቀምጣለን። በእጆቻችን በመንካት ቦታውን ደግሞ በአይኖቻችን ማየት ይኖርብናል። ይሄንን ስናደርግ በሮች መካከል ያለ አላይመንት በመንካት ነው የሚታወቀው። ያኛው ፔንት ዴፕዝ ብቻ ነው ሜዠር የሚያደርገው። አላይመንቱ ተሰርቶ ከነበረ መኪናው በትራንስፖርት እንቅስቃሴ ወቅት ወድቆ ከነበረ ሲጠገን አላይመንቱ አይመጣም። አላይመንቶቹን በእጆቻችሁ ቼክ ማድረግ ይኖርባቸዋል። ሁድ ላይ ፍሮንት ሁድ ላይ ኤሪያ ብለን እንጠራዋለን። እዛ ኤሪያ ላይ የሚኖር አንዳችም ስክራች ኦር ደንት ምንም አይነት አክሴፕታንስ አይኖረውም። ግን ተቀባይነት ደግሞ የሚኖራቸው ስክራቾች ወይም ደግሞ ደንቶች ይኖራሉ። ለምሳሌ ዲ ኤሪያ መኪናው ታች ወደ ጎማዎቹ አካባቢ ያሉ ማይነሮች ከሆኑ ቶለረብል ሊሆን የሚችልበት ሁኔታ ይኖራል። ከዚህ ውጪ መስታወቶቹ ጋር ስንመጣ ለምሳሌ በቀኝ በኩል መስታወቶች ቼክ ስናደርግ የፊት ለፊቱን የድራይቨር ሳይዱን መስታወት አውጥተንና አስገብተን ማየት ይኖርብናል። ስክራችም የተቧጨረ የተነካም ፕሮፐርሊ መዘጋቱንም አላይን ማድረጉንም በደንብ ማየት ይኖርብናል። የኋለኛውንም አውጥተን አውርድን መስታወቱን በደንብ መመልከት አለብን። በተለይ አሁን ያሉ የኤሌክትሪክ መኪኖች ጣራቸው አብዛኞቹ ግላስ ናቸው። እነዚህ ግላሶች ልብ ሳይባሉ ይታለፋሉ። ስክራች ቢኖር ከውስጥ ስንጥቅ ቢኖር የታችኛውን የውስጠኛውን ሌየር አንሸራተን መስታወቱን በተለይ ጣራውን ከጥግ እስከ ጥግ በአይኖቻችን እያየን በእጆቻችን እየዳሰሰን ምንም አይነት ሆል አለመኖሩን ማረጋገጥ ይኖርብናል። አጠቃላይ ኤክስቴሪየር እና የቦዲ ኮንዲሽኑን በዚህ መልኩ ቼክ ማድረግ ይኖርብናል ማለት ነው። በቼክ ሊስታችን ውስጥ በሁለተኛነት ሊኖር የሚገባው ታየርስ፣ ዊልስ ኤንድ ሰስፔንሽን። እነዚህ ደግሞ ከዚህ ቀጥሎ በደንብ ፕሮፐርሊ ቼክ መደረግ ያለባቸው መታየት መፈተሽ ያለባቸው ፓርቶች ናቸው። ለምሳሌ ታየርስ ላይ ስንመጣ የማኒፋክቸረሩ ትክክለኛው ታየር ነው ወይ የተገጠመው? ከሶስቱ አንደኛው የሚለይ ከሆነ የተለየ መሆኑን ፈታሹ የመጣው ፈታሽ ሊለየው ይገባል። ያ ማኒፋክቸረር ምን አይነት ታየር ነው የሚገጥመው እነዛ መኪኖች ላይ በምን ያህል ሬዲየስ በስፔሲፊኬሽኑ መሰረት የተገጠመ ታየር ነው ወይ የሚለውን ማየት መቻል ይኖርበታል።
ሁለተኛ ታየር ፕሬሸር ነው። ለምሳሌ የጎማው የመጠን ደረጃ ቀንሶ ዝም ብሎ በቀላል ቋንቋ በኋላ አስፈትሹት ወይም ደግሞ በኋላ አስነፉት ተብሎ መታለፍ የለበትም። ታየር ፕሬሸር፣ ታየር ሳይዝ፣ ታየር ታይፕ፣ የጎማው የተገጠመው አይነቱ፣ የማኑፋክቸረሩ መሆን ማረጋገጥ፣ ፕሬሸሩ አለመቀነሱን፣ ቦልቶቹ ላው ላይ ያሉ ቦልቶች በጣም በርካታ ፈታሾች ሲመጡ ቶርክ ማጥበቂያ መፍቻ ይዘው አይመጡም። በቀላሉ ያችን የተለመደችዋን ባትሪ ሄልዝ ብቻ አይቶ መሄድ እሱ ልክ አይደለም። ቶርክ ቼክ ማድረጊያ መያዝ ይኖርባቸዋል። ቶርክ መደረጋቸውን አራቱም ጎማዎች ወይም ደግሞ ዊሎች በትክክል መጥበቃቸውን ኢቭን ከሰስፔንሽን ጋር በተያያዘ ምንም እንኳን በድራይቪንግ አንዳንድ ነገሮች የሚታወቁ ቢሆንም በእጃችን ፕረስ በማድረግ ሰስፔንሽኑ አክቲቭ መሆኑንም መስራቱንም ፕሮፐርሊ ማረጋገጥ ይኖርብናል። ከመኪናው ፈንጠር ብለን መኪናው ያለበትን አቋም ማየት ይኖርብናል። በጣም ወደታች ዝቅ ያለ አንዱ በኩል ደግሞ ከፍ ያለ ከሆነ የሰስፔንሽን ችግር ሊኖር ይችላል ተብሎ ስለሚገመት በአይኖቻችን ተረጋግተን የዊል ቤዙን እና የግራውንድ ክሊራንሱን ጉዳይ በደንብ በመፈተሽ በማየት እነዚህን ፓርት ማረጋገጥ ይኖርብናል። በሶስተኛነት ቼክ ሊስታችን ላይ ተገኝቶ በደንብ ቼክ ማስደረግ ያለብን ሃይ ቮልቴጅ ሲስተም፣ ከፍተኛ የኃይል አቅርቦት ያለበት ባትሪውና ከባትሪው የሚወጣው ጉልበት በደንብ ቼክ መደረግ አለበት። አንደኛ ስቴት ኦፍ ሄልዝ፣ ባትሪ ሄልዝ፣ የባትሪ የጤነኝነት ደረጃ በሚፈተሸው ማሽንም ላይ የሚመረኮስ ስለሆነ ማሽኑንም አብሮ አንድ ላይ የሚመጣው ፈታሽ ማሳየቱ እንዳለ ሆኖ ባትሪ ሄልዝ ላይ በተለይ 00 መኪና ስንገዛ 100% መሆኑን ማረጋገጥ ይኖርብናል። ስቴት ኦፍ ሄልዝ ነው ያልኩት። የባትሪ ደህንነት ፐርሴል ሊሆን ይችላል። እያንዳንዷን ሴል ኒርሊ አይ ቲንክ 3.5 ቮልት አካባቢ ነው። አግሪጌት ከባትሪ ጋር ተያይዞ ኤኒ ዋርኒንግ ከሙቀት ጋር ከዚህ ቀደም የነበረም ካለ እሱንም አለመኖሩን ማረጋገጥ ያስፈልጋል። ስለዚህ ስቴት ኦፍ ሄልዝ ብለናል። አሁን ደግሞ ስቴት ኦፍ ቻርጅ ነው። ምን ያህል ጊዜ ቻርጅ ተደርጓል? ከዚህ ቀደም ነምበር ኦፍ ቻርጁ ሬፒቲሽኑ የተደረገው የቻርጅ ቁጥር አሁን ካለው ሄልዝ ጋራ በደንብ ተወዳድሮ በደንብ ተስተውሎ ሊነገር ይገባል። 3 ጊዜ 4 ጊዜ ቻርጅ ሊደረግ ይችላል። 00 መኪና በመኪና መሸጫ ውስጥ ያለ ከዛ ቁጥር በላይ ሲሆን ጥያቄ ውስጥ የሚከት ጉዳይ ስለሆነ ነው። ሌላኛው በጣም ጠቃሚው ኢምፖርታንቱ የባትሪ ማቀዝቀዣ ኩላንት ወይም ደግሞ ኩላንቱ የሚቀመጥበት አካባቢና ቦታ ላይ እርጥበት ወይም ደግሞ እዠት በፍጹም ቦታው ላይ አለመኖሩን ማረጋገጥ ያስፈልጋል። የኩላንት ሌቭሉ ፐርፌክትሊ ቦታው ላይ መቀመጡን ሊታይ ይገባል። አንዳንድ ጊዜ አዳዲስ መኪኖች ሲሆኑ ትንሽ ለማወቅ ስለሚያስቸግሩ ለምሳሌ ያክል ይሄንን መኪና ብንመለከተው ብዙ ጊዜ ፈታሾች ኩላንት ቼክ ሳያደርጉ የሚሄዱበት ሁኔታ ስላለ ለምን እነዚህን ለምሳሌ ይሄ BYD C-Line 06 605 ኪሎ ሜትር የሚጓዘው የኩላንት ሌቭሉን ቼክ ለማድረግ እነዚህን 2 ስክሩ በ10 ቁጥር ከፍቼ ይሄንን ካቨር ሳወጣው የኩላንት ሌቭሉ ቁልጭ ብሎ እዚህ ጋር ይታየኛል። አንዳንዴ ይሄንን ሳናይ ቼክ አድርገናል ብለን ስንሄድ ስህተት እንፈጥራለን። ይሄ ቼክ መደረግ ይኖርበታል። በተመሳሳይ ከዚሁ ፍተሻ ጋር በተያያዘ ቼክ እያደረግን ያለነው የሃይ ቮልቴጅ ሲስተሙ ደህነኝነቱን ስለሆነ እነዚህን አሁንም ተመሳሳይ 2 ስክሮቹን በመፍታት የፊውዝ ባክስ እና የኤሌክትሪክ ኃይል አስተላላፊ ሃርነሶች አብረው አንድ ላይ እዚህ ያሉ ስለሆኑ አለመጉዳታቸውን በአይኖቻችን ቼክ ማድረግ ማየት መመልከት ይኖርብናል። ከፍተኛ የኃይል አቅራቢው ላይ ዋነኛና ሌላ ትልቅ እጅግ በጣም ጠቃሚ ጉዳይ አለ። እሱም BMS ነው። ባትሪ ማኔጅመንት ሲስተሙ ዲቫይስ ስለሆነ በመሽኑ ባትሪ ማኔጅመንት ሲስተሙ ፕሮፐርሊ እየሰራ መሆኑን በደንብ ቼክ አድርጎ ጤናማ መሆኑን ማረጋገጥና ለአስፈታሽ ክፍሉ ማሳወቅ የሚገባ ይሆናል። በቼክ ሊስታችን ሊካተት የሚገባው አራተኛው እና ወሳኙ ጉዳይ ቻርጂንግ ሲስተም ነው። ፈታሾች እቺን የሁለቱን የሱፐርፋስት እና የስሎፖርት ቻርጅ በመክፈት በደንብ ውስጣቸውን ቼክ ማድረግና መመልከት ይፈልጋል። የውስጠኛው ክፍል የተቀደደ
አሊያም ደግሞ የተቆረጠ የተሸረፈ ቀዳዳው ፕሮፐርሊ አላይን የማያደርግ ከሆነ ሱፐርፋስት ሄደውም ቻርጅ ሲያደርጉ በመኖሪያ ቤታቸውም ሊቸገሩ ስለሚችል ይሄንን ከቻርጅ ከሚያደርጉት ጋር አላይን አድርጎ ሰክቶ ማየት ተገቢ ነው። ልክ እንደዛው ለዲሲዩም ለሁለቱም ለኤሲዩም ለዲሲዩም ተመሳሳይ ፍተሻ ማድረግ ይኖርባቸዋል ፈታሾች። ለዲሲዩ ለፋስት ቻርጁ የማይቻልበት ሁኔታ ሊኖር ስለሚችል እሱን በማሽን እገዛ ቼክ ማድረግና በአይኖቻችሁ ቢያንስ በአይኖቻችሁ ከውጭ ያሉትን ክፍሎች ደህንነታቸውን ማረጋገጥ አስፈላጊ ነው። በአምስተኛነት ኤሌክትሪካል ኤንድ ኤሌክትሮኒክስ መካተት ይኖርበታል በቼክ ሊስቱ ላይ። ስለዚህ እዚህ ውስጥ የመጀመሪያው እና ዋነኛው ብዙ ጊዜ የሚያጋጨው በኤሌክትሪክ መኪኖች ላይ ባለ 12 ቮልት ኦግዚለሪ ባትሪው በመጀመሪያ ደረጃ ፈታሾች ሲመጡ ኢቭን የቱ ቦታ ላይ እንዳለ ማወቅና መለየት አለባቸው። የዚህ የኦግዚለሪ ባትሪ ባለ 12 ቮልቱ ማለት ነው 48 አምፔር 56 ድረስ ይኖራል። በትክክል የማኒፋክቸረሩ መገጠሙን ማረጋገጥ፣ ቦታው ራሱ የቱ ጋር እንዳለ ቼክ ማድረግ፣ አውትፑቱን መለካት። አራቱ መስኮቶች ፕሮፐርሊ ኦፕሬት ያደርጋሉ ወይ? ከውስጥ በፕራሽ በተናቸው ቼክ ስናደርግ አክቲቪቲያቸው ምን ይመስላል? ዘግይተው ነው የሚወጡት? ዘግይተው ነው የሚወርዱት? ወይስ አቴ ታይም እኩል ይወጣሉ እኩል ይወርዳሉ የሚለው ቼክ መደረግ አለበት። ኪለስ ኢንትሪ ከውጪ በቁልፍ ኦፕሬት መደረግ ያለባቸው ነገሮች መስራታቸውንም ማረጋገጥ ይፈልጋል። ኢንፎቴመንት ስክሪን ላይ ያሉ አስፈላጊ መረጃዎች እንደነ ዲሊንክ እንዲሁም የዲፓይለት ኤነርጂ ሳውንድ ሲስተም መሰል ነገሮች ፕሮፐርሊ ሁሉም መረጃቸውን ይዘው መቆየታቸው መረጋገጥ ይኖርበታል። ክላስተር ቦርዱ ላይ የኪሎ ሜትር እንዲሁም ደግሞ የባትሪ ቻርጅን መረጃ የሚሰጠው ክላስተር ቦርድ ላይ ያሉት ግላሶች የተሰነጠቀ የተቆረጠ እንዳይኖር ኤሌክትሪካል ሲስተሙ አብሮ አንድ ላይ ኦፕሬቲንግ መሆኑን መረጃዎቹ ዲስፕሌይድ መሆናቸውን ማየት ቼክ ማድረግ፣ በስተመጨረሻ ለደንበኛው በሚገባ ማስረዳት ግንዛቤ ማስጨበጥ የሚገባ ይሆናል። ሌላው እና መሰረታዊ ቴስት ድራይቭ ነው። ይሄ ብዙ ችግሮችን መስራታቸውን አለመስራታቸውን ያረጋግጣል። በምናገኛት ቦታ ላይ ስፔስ ላይ ወደኋላና ወደፊት በመሄድ የኤሌክትሪክ ሞተር አውትፑቱን፣ የባትሪውን ፋንክሽናሊቲ እናም የዊሎቹን ፍሪሊ መዞር ማረጋገጥ፣ መፈተሽ፣ በደንብ ማየት እጅግ በጣም መሰረታዊ ጉዳይ ነው። እንግዲህ በጥቅል ፍተሻንና ማስፈተሽን በተመለከተ እምነት ከማጣት እንዲሁም ደግሞ ገንዘብና ጊዜ የሚባክን ከመሆኑ ጋር ተያይዞ ደንበኞች የሚያነሱትን ቅሬታ ለማስቀረት በቼክሊስት እንዲሰራ፣ ሊፈትሽ የሚመጣ ቼክሊስት እንዲሰጥ፣ ሊያስፈትሽ የሚገዛ ቼክሊስት ተቀብሎ በቼክሊስቱ ቼክ እያደረገ ስራው ስለመሰራቱ ከማሽኑ የሚገኘውን መረጃ በማመሳከር በደንብ የፍተሻ ሂደቱ የተሳካ መሆኑን በዚህ ቪዲዮ ላይ በደንብ አድርገን አብራርተነዋልና ተጨማሪ መረጃ ለምትሹ ሞገስ ሞተርስን ሰብስክራይብ በማድረግ ቤተሰብ ሆናችሁ ተቀላቀሉ እንላለን።